እንደው ሰላሙ በሰላም ገዳም ደርሰን እንምጣ። በዚህ ሁሉ አስፋልት አትሄዱበት። ጠቅላይ ሚኒስትሩ መቼም በዚህ ሁሉ አይዞርም። ምንዞረው ደስ ብሎን ምንሽከረከረው እኛ ነን። የአማራ ህዝብ ታገላለሁ በማለት ነገር ግን የአማራን ህዝብ ስቃይ ያልታገለ ፓርቲ በምንም አይነት መለኪያ የኛን የ1960ዎቹን ትውልድ ሊተች አይገባም። ኢትዮጵያ ኦርቶዶክስ ቤተክርስቲያን ሰላም ዩቲዩብ እንደናችሁ እንደምንቆያችሁ እንደምንሐረፈዳችሁ ነው። ዛሬም በወቅታዊና በአዲስ በሆነ መረጃ ተመልሼ መጥቻለሁ። በዛሬው ቪዲዮአችን በዛሬው መናገር አጀንዳችን እንግዲህ ብዙ የምንመለከታቸው ቪዲዮዎች ይኖራሉ። በፖለቲካም እንዲሁም ደግሞ ቅድስት ቤተክርስቲያናችን እንደምን ዋለች እንደምን አደረች የሚለውን ነገር አብረን የምንመለከተው ይሆናል። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ቪዲዮን ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳዘነጉ። ወደ ቪዲዮ እዛም ያለው ወገን ነውና ማገዝ ካለብን ጭምር እናግዝ። ክብርት ከንቲባ እናግዝ። ከወጣን እንደይነት ሰልፎችን እንውጣ። አብረን ከናንተ ጋር እናግዛችሁ። መሄድ ባለብን አብያተ ክርስቲያናት ሄደን እናልቅስ። ቤተክርስቲያን መሳለም ያልቻሉ መስጂድ መሄድ ያልቻሉ ብዙ ወገኖች አሉ። እነሱን ወገኖች ሄደን የማጽናናት ስራ፣ ወደ ሰላም መንገድ የማስገባቱን ስራ፣ ይሄ ሀገር አቀፍ ውይይት ተብሎ የተባለው ነገር የሚጀመርበት ስር ድረስ በደንብ የሚሰራበት ነገር እንፍጠር። ለእናንተ ብቻ አይደለም እኛም እናግዛችሁና እንደው ሰላሙ በሰላም ገዳም ደርሰን እንምጣ። አክሱም እንሳለም፣ ደብረ ሊባኖስ እንሂድ። ብዙ የናፈቁን ገዳማት አሉና እነሱን የሰላም ስራዎች አብረን ከናንተ ጋር ብንሰራ። ሌላው በዓላት ይከበራሉ። ክብርት ከንቲባ ከተማው ላይ በጣም ደስ የሚል የመስቀል የጥምቀት በአጥቢያ የምናከብረው በዓላት ሳይቀር የሰላምና ጸጥታ ሰራዊቱ በደንብ አድርጎ ያግዘናል። ወረዳ ላይ በዓላቱን ለማስከበር የባንዲራ ስርዓት እንዲኖር አገልጋዩ በአግባቡ እንዲያገለግል ጥብቅ ውይይት ነው የምናደርገው። እንዴት ደስ ይላል መሰሎት! ጥብቅ ውይይት ይደረጋል። አመራሩ ተልኮ ይወስዳል፣ እኛ እንወስዳለን። ከበዓል በኋላ እንገናኝም። በቃ የለም መስቀል ተከበረ ምን አለ የለም። ከፍተኛው አመራር በራሱ ሄዶ ሊወያይ ይችላል። እታች ያለው አጥቢያ ላይ ግን የሚሰራ ስራ አይኖርም። እንዴት በዓሉን አሳለፍ ነው፣ በቀጣይ ችግሮች እንዳይፈጠሩ እንዴት አድርገን ጠንክረን እንስራ ብሎ መወያየት ላይ የለም። ግንባታ ፍቃድ እኔ ጥያቄ ከወረዳ የተነሳበት ምክንያቱ ምንድነው እንድናውቀው ሌላውንም ለማስረዳት ተነሳና ክፍለ ከተማ ላይ ሄደ። ትንሿን ደጀ ሰላምም ለማደስ መጸዳጃ ቤትም በር ለመቀየር የሆነች ቀለምም ለማስዋብ ሰንበቴ ቤትም ፉካ ሲሰራ ለማስተካከል እንሄዳለን ሰልፊ። የኢትዮጵያ ኦርቶዶክስ ቤተክርስቲያን አጠቃላይ ኢትዮጵያ ሌሎችንም እምነቶች ቤተ እምነቶች ጨምራ የብዝሃነት ሀገር ናት። ብዝሃ እምነት ያለባት ተቻችለው ተከባብረው አብረው ኢትዮጵያን ያዘለቁ የዛሬዋን ኢትዮጵያ ዛሬ የደረሰችበትን ደረጃ ከሉዓላዊነትም አጠቃላይ ከልማቷም ከሰላሟም አንፃር የዛሬዋን ኢትዮጵያ ዛሬ የደረስንባትን ኢትዮጵያ ዛሬ ላይ የደረሰችውን የያዘችውን ቅርስ የያዘችውን ኢትዮጵያ በመገንባት ሂደት የማይተካ ሚና ተጫውተዋል የሚል ግልጽ አቋም ነው ያለው፣ ግልጽ እይታ ነው ያለው። በዚህ ውስጥ ደግሞ የኢትዮጵያ ኦርቶዶክስ ቤተክርስቲያን የራሷ የሆነ ተክ የሌለው ሚና ተጫውታለች። ሀገረ መንግስት መገንባት ውስጥ ያላት ሚና በግልጽ በታሪክም በእይታዎቻችን ውስጥም የተቀመጡ እንደሆኑ እንድታውቁት። የቤተ ክርስቲያን መስራታ ጥያቄዎች ቀደም በተባለው ትክክል ነው። በተለይ ደግሞ በርሶ ዘመን ሰፊ አብያተ ክርስቲያናት ተተክለዋል። ክብርት እንወደውታለን። እግዚአብሔር በሚያውቀው መቼም የልብን ኮርኩሮ የሚያውቀው እግዚአብሔር ነው። ውስጥን ስሜት የሚያውቀው ጠንካራ ሴት ነዎት፣ ደፋር ነዎት፣ ጀግና ነዎት። ለሀገሪቱ ደግሞ የሚያስፈልገው ጀግና ነው። ይህን ጥንካሬዎትን እናደንቃለን። የአዲስ አበባ ልማት አሁን ገጠር ሁሉ ገብቶ አጋጣሚ ትላንት ወደ ደብረ ብርሃን ነበር። ከዚህ የተመሰረተው ልማት ደብረ ብርሃን ድረስ መስበሩ አስፋልቱ እየሰፋ ነው። ይሄ የሀገር ልማት ነው። እናንተ በዚህ ሁሉ አስፋልት አትሄዱበትም። ጠቅላይ ሚኒስትሩ መቼም በዚህ ሁሉ አይዞርም። ምንዞረው ደስ ብሎን ምንሽከረከረው እኛ ነን። እሳቸው ብዙ ኃላፊነት አለባቸው፣ ግን ለኛ ሁሉን ነገር አመቻችተዋል። የሚሸተን ነገር ሁሉ ቀርቷል። አሁን የሚያስለን ነገር ሁሉ የለም። ነገር ካላሰለን በስተቀር አሁን መንገዶች ቆሻሻዎች ጠፍተው ተስተካክለዋል። ይሄን በጣም እናደንቃለን። አገና ደግሞ አሁን በቅርብ አጀንዳው አይደለም አትበሉኝ እንጂ የግብር ጉዳይ አሁንም አብያተ ክርስቲያናቱን አንገታቸውን አስደፍቷቸዋል። አቶ ጃንጥራ እንዲገነዘቡልን ምንፈልግ ክብርት ከንቲባችን ወይዘሮ አዳነች አቤቤ በዚህ ከተማ አስተዳደር ከንቲባነት ከተቀመጡ ጊዜ ሰዓት ጀምሮ
የቤተ ክርስቲያናችን ጥያቄ በአግባቡ የመጣ ከሆነ በአግባቡ ከደረሰ ክብርት ከንቲባችን ጋር ደርሶ ውጤት አልባ የሆነ እውቅና ያላገኘ የትኛውም ገዳምና ደብር የለም። እህታችን ልጃችን እግዚአብሔር ስራውትን አሳክቶሎታል። እስከዛሬ የሰሩት የድሃ ቤት ያ ሁሉ ከሚያለቅሰው ጋር እያለቀሱ የእርሶ እንባ ሲወርድ የነሱ እንባ እየወረደ እሱ ብቻ በቂ ሕይወት ነው። እንሰማለን እንከታተላለንም። የተቻሉትን ሁሉ 24 ሰዓት በመዞር ይችን አዲስ አበባ ከተማ አዲስ አድርገው ለውጠዋል። በእውነት ትንሽ ቆይተን የመጣን እንኳን የአዲስ አበባ አካባቢ 4 ኪሎ የነበሩት ቤቶች የት እንዳሉ አይታወቁም። ከከተማው ማሸብረቅ ማለት ነው። እንግዲህ የዛሬ 5 ዓመት 6 ዓመት ውጪም የነበረ አዲስ አበባ ከተማን ያየ ማንም ዘመዱን እንኳን ቤቱን ጠይቆ ሊደርስበት አይችልም። ቤተ እምነቶች የመጀመሪያው ትልቁ ኃላፊነታቸው ሰላምን መስበክ ነው። የሰላም አምባሳደር መሆን ነው። የያዛችሁት ወንጌል የሰላም ወንጌል ነው። የምትሰብኩት፣ የምትናገሩት፣ የምታስተምሩት ስለ ሰላም፣ ለሰላም ምእምኑ ቅድሚያ እንዲሰጥ የኛ አባል የሆነ ግጭትን በምንም አይነት በተግባርም ሊሳተፍበት አይገባም፣ በእሳቤም ሊደግፍ አይገባም የሚል እውነተኛ የሆነ አገልግሎት ያስፈልጋል ማለት ነው። ለኢትዮጵያ የሚጠቅማት ትብብር ነው። ትብብር ደግሞ ከመንፈሳዊያን ቤት በምሳሌነት እንዲበለጽግ እንዲጎለብት እንሻለን። በፉክክር የምትገነባ ሀገር የለችም። ፉክክር ያፈርስ ይሆናል። ትብብር ግን የበለጠ መከባበርን፣ አብሮነትን፣ የሀገር ግንባታን፣ የትውልድ ግንባታንም ያጎለብታል። በመጨረሻም በጋራ ጉዳዮቻችን ላይ አብረን እንስራ። በምትፈልጉን ቦታ ላይ ልናገለግላችኋለን። በየወረዳው በየክፍለ ከተማው ያሉ አመራሮቻችን ይሄ ግልጽ የሆነ አሰራር እንዲከተሉ መመሪያ ሰጥተን ነው እያሰራን ያለ ነው። ክፍተቶች ባሉበት ቦታ አሳውቁን። እሱን እንደ ድጋፍ ነው የምንጠይቀው፣ እንደ ክስ አይደለም የምናየው፣ እንደ ድጋፍ ነው የምንመለከተው። ለኢትዮጵያ ብልጽግና በጋራ ተጠናክረን እንትጋ፣ ሀገራችን እናበለጽግ። በተለያየ ቦታ ላይ ያዋረደን ዝቅ ያደረገን ድህነት ነውና ከድህነት ለመውጣት በምናደርገው ጥረት ውስጥ እልህ አስጨራሽ ጉዞ የጋራ ርብርብ አብሮ በመስራት በጣም እናምናለን። አብረን በመስራት መንግስት ራሱ የሚመራበት ህግ አለው። የእምነት ተቋሞቻችን የሚመሩበት የራሳቸው ህግ አለው። የራሳቸው ነጻነት አላቸው። የራሳቸው አስተዳደራዊ ስርዓት አላቸው። እነኚህም በማክበርና በማስከበር በኩል መንግስት የሚመራባቸውና የሚጠብቃቸው የሚያከብራቸው መርሆዎች አሉ። የእምነት ተቋሞቻችንም ይህንኑ እንዲያከብሩ እንሻለን ማለት ነው። አንደኛ መንግስት ሁሉንም እኩል ማገልገል ግዴታ አለበት። የመንግስት ተቋማት ሁሉንም የእምነት ተቋማት በእኩልነት የማየት እኩል ማገልገል፣ እኩል ጥቅማ ጥቅም ማከፋፈል ማለት አይደለም። በእኩልነት ሚዛን መመዘን አታያችን አንዱ የምንከተለው መርህ ይሄ መሆኑን፣ ሁለተኛ በህገ መንግስታችንም የተቀመጠው ሲተገበርም እንደቆየው መንግስታዊ ሃይማኖት የለንም፣ ሃይማኖታዊ መንግስትም የለም። አንድ የመንግስት አገልጋይና ኃላፊ ወይም ሹም ሃይማኖት የለውም እምነት የለውም ማለት አይደለም። ሲያገለግል ቤተ እምነቶች ሲያገለግል ሴኩላሪዝምን ጠብቆ ነው። መንግስታዊ ሃይማኖት የለንም፣ ሃይማኖታዊ መንግስትም የለም። አንድ የመንግስት አገልጋይና ኃላፊ ወይም ሹም ሃይማኖት የለውም እምነት የለውም ማለት አይደለም። ሲያገለግል ቤተ እምነቶች ሲያገለግል ሴኩላሪዝምን ጠብቆ ነው። የራሱ እምነት ወገንተኝነትን ጠብቆ ሳይሆን በገለልተኛነት እንዲያገለግል 1 2 3 ተብሎ የተሰጠ የመንግስት ኃላፊነትን ተቋሙ እንደ ተቋም አክብሮት ሰጥቶ ለምእምኑ ደግሞ እንደሚገባቸው እንደየመብታቸው የማገልገል እንጂ የሚያምንበት እምነት ወይም ደግሞ አባል ለሆነበት እምነት አድሎ የሚያደርግበት የሚቀርብበት ሌላውን ገለልተኛ የሚያደርግበትና ወይም ደግሞ እንዳይገለገሉ የሚያደርግበት አግባብን አይከተልም። በዚህ በኩል ችግር አጋጥሟችሁ ካገኛችሁ የግለሰቦች ችግር ነው።
መንግስት ፈጽሞ እንዲደረግ አይፈልግም። በደረሰበት ቦታና ባገኘው መረጃ ልክ ደግሞ ተጠያቂነትን ያሰፍናል፣ ሲያሰፍንም ቆይቷል። በዛሬው ዕለት የተሰራው ስራ ከቅድስት ቤተክርስቲያን የማይጠበቅ ቤተክርስቲያናችን ስርዓትና ትውፊት አላት። ያለውን ነገር ባለመረዳት ቤተ መቅደሳችን ተደፍሯል። በሳምንታት ውስጥ ቅዳሴ ስርዓት የሚፈጸምበት ቦታ አሐዱ አብ ሲባል አባቶቻችን ብዙ ስርዓት የሚፈጽሙበት ቦታ እንደ ኳስ ሜዳ በሴቶች በመጠጥ ቤት መጥሪያ በፉጭት አሳለፍን። በዛሬው ዕለት ደግሞ የግሪክ ፖሊሶችን ተጠቅመው ካህን ነኝ ያሉት አላቅም እኔ ይላሉ የሚባሉት ግለሰብ በጫማቸው እስከ ቤተ መቅደስ ድረስ ገብተው አይንተ እግዚአብሔር ካህናት ቤተክርስቲያንን የሚያገለግሉ አባቶቻችንን ምንም ሕጸጽ የለባቸው። ይህንን ድርጊት የሚያደርጉት አቡነ ኤልያስ ናቸው። ውሃ ወደ ላይ አይፈስም። አይነው ስርዓት ቤተክርስቲያን አላት። ግን በቃ ይሄ ህዝብ ብዙ ዓመት ቆስሏል። አባት መሬት ላይ ወድቆ ምዕመኑን አስታርቆ ስርዓተ ቤተክርስቲያንን መስርቶ ይሄዳል እንጂ ጥላትን መስርቶ እዚህ አይዟችሁ እያሉ አይንተ እግዚአብሔር ካህናቶች ተደብድበው ቤተክርስቲያናችን ተደፍራ በግራኝ መሐመድ እንኳን ይሄን ያህል ስርዓት አልተካሄደም፣ ማህዛብ አላካሄደው። ይሄን ሁሉ የፈጸሙብን ጳጳሱ ናቸው። አይቀበልም። ይሄ ህዝብ በቅቶታል። አባቶቻችን ስርዓት አላችሁ። ሲኖዶስ አንወጣም፣ ከስርዓት አንወጣም። ቤተክርስቲያናችን ስርዓትን ያስተማረችን ስንዱም መቤት ናት። ከቤተክርስቲያናችን ስርዓት አንወጣም። እንደ ስርዓቱ ግን ህዝብ የወደደውን ነው ይላል። ፍትሐ ነገሥት፣ ፍትሐ መንፈስ ቅዱስ ይላል። እናንተም ታውቁታላችሁ፣ እኛ ትንሽ እንሰማን ከእናንተ። ስርዓቱ ይጠበቅልን። ብፁዓን አባቶች ይድረስ ለጠቅላይ ቤተ ክህነት ብፁዕ ቅዱስ አባታችን አቡነ ማትያስ፣ ምክትል አቡነ ሳዊሮስ፣ አቡነ ዲዮስቆሮስ በውስጥ አውርቼዋለሁኝ። ስርዓት ፈርሷል ቤተክርስቲያናችን። ከዚህ በኋላ መፍትሄ ስጡን። ይሄ ህዝብ እያለቀሰ ነው። ከዚህ በኋላ በቃ እግዚአብሔር ይርዳን። በፍርድ ቤት እያቆሙ እየተደበቁ አንዴ ሁለቴ እየተደበቁ የእንጀራ ልጅ የላቸውም። እዚህ ሁሉም የራሳቸው ልጆች ናቸው። ወገን እየወገኑ ማሳጅ ስራ ያስታክሱን አንፈልጋቸው። ለአማራ ህዝብ እታገላለሁ በማለት ነገር ግን የአማራን ህዝብ ስቃይ ያልታገለ ፓርቲ በምንም አይነት መለኪያ የኛን የ1960ዎቹን ትውልድ ሊተች አይገባም። ፖኬት ኤሪያ ስትሉ በጠቀሳችኋቸው ቦታዎችና በኢትዮጵያ ሰሜናዊ ክፍል ላይም ደግሞ እንዲሁ ፖኬት ኤሪያ በምትሉት እናንተ ቦታ ላይ የሚኖረው ሰው ነው። እንደኛ የሚተነፍስ የሚበላ የሚጠጣ ሰው ነው። በዛ ላይ ያለውን ሰው ፖኬት ኤሪያ ስለሆነ ብላችሁ ለቱሪዝሙ ያን ያህል ጉዳት አላደረሰም ያለው ጦርነት የምትሉ ከሆነ ለሀገርና ለህዝብ ያላችሁን ምልከታ የሚያሳይ ስለሆነ ህዝቡ አይቶ እንዲፈርድና በዛ ውስጥ ዲቴል ለመግባት አልፈልግም። እንዲሁም በተጨማሪም ሰሜናዊ የኢትዮጵያን ክፍልን በተመለከተ የተነሳው ሪማርክ ህዝብን የሚያቃልል እንደሆነ የተረዳ ነው። በተለይ የኢትዮጵያን ሰሜናዊ ክፍልና እንደዚህ አይነት ሪማርኮች እንዴት እንደታለፉ አላቅም። ነገር ግን በተለይ ህዝብ ተኮር ነኝ በሚል በተደጋጋሚ በሚዲያም ስትናገሩ ከነበራችሁት አንፃር ለህዝብ ያላችሁ ምልከታ ምን እንደሆነ የገለጣችሁበት እንደሆነ ለመናገር ወዳለው የመጀመሪያው እግራቸውን ሁለት ቦታ ይረገጡ ብለዋል። ኢሃፓን በስም በመጥራት ጭምር የት ጋር ሁለት ቦታ እንደረገጥን እንዳያችሁን በመረጃ የምንጠይቀው ነው። ይሄ የስነ ምግባር ህጉንም የሚጥስ ስለሆነ እንዴት ዝም እንዳላችሁትም አናውቅም። ይሄንን ደግሞ እኛም የምንከታተለው ጉዳይ እንደሚሆን ለማሳወቅ ወዳለው ብራንዲንግ ሞዴሎቹ እንደየዘርፋቸው እንደሚለያይ ገልጬልሃለሁ። ለምሳሌ የሃይማኖታዊ ቅርሶች በሚሆኑበት ጊዜ የዛን ባህል እምነት ወግ የጠበቀ ስርዓቶችን ወይም ደግሞ ብራንዲንግ ሞዴል እንከተላለን።
እንዲሁ ደግሞ አጠቃላይ ማህበረሰባዊ ትውፊት፣ ማህበረሰባዊ ወግ፣ እሴት፣ ባህል በሚሆኑበት ጊዜ ደግሞ ያንን ያማከለ ስርዓት ነው የምንከተለው። ነገር ግን በየትኛውም መንገድ በየትኛውም ስልት የምንጠቀማቸው የብራንዲንግ ሞዴል ስልቶቻችን እንዳልኩ ሀገር፣ ባህል፣ እምነት፣ ወግ ጋር የተጣጣሙና ሀገር በቀል የሆኑ እሴቶች እንዲሁ ደግሞ በዓለም አቀፍ ደረጃ ሊያወዳድሩን የሚችሉ እንደሚሆኑ ነው የምንጠብቀው። ያ ነው በእቅዳችን ላይ ያለው። ከቅድም ከተነሱ ጥያቄዎች ደግሞ በምንድን ነው ተቃዋሚ ፓርቲዎች የሚለዩት በእነዚህ መስኮች የሚሉ ጥያቄዎች ተነስተዋል። እንግዲህ እኛ እንደ ትብብር ለኢትዮጵያ አንድነት ቅንጅት እንዲሁም ደግሞ እንደ ትብብሩ አባል ፓርቲዎችም በየግላችን ማለት ነው በዋናነት የምናከብራቸውና ሊጣሱ ይገባሉ ብለን የማናስባቸው መርሆች አሉ። ስለዚህ የምናደርገው የትኛውም መንግስታዊም ሆነ ፓርቲያዊ እንቅስቃሴ በነዛ ዘርፎች ነው የሚቃኘው። ከናንተ ወይም ደግሞ ከአጠቃላይ አሁን ገዢው ፓርቲም ሆነ ከሌሎቹ ይለየናል ብለን የምናስበው ምክንያታዊነት፣ በእኩልነት፣ በዘላቂነት እንዲሁ ደግሞ ዝቅተኛ የገቢ ደረጃ ላይ ያለውን ሰራተኛውን መብቶች በማረጋገጥ የዜግነት ክብርን ከዛም ደግሞ ከፍ ሲል የሰውነት ክብርን በማረጋገጥ ላይ መስኮቻችንን ወይም ደግሞ ዘርፎቻችንን በዛ ነው ቤዝ የምናደርገውና እነዚህ መርሆች የትኛውንም መርህ የትኛውንም ሲስተም ብንከተል የማንጥሳቸው ፕሪንሲፕሎች ናቸው። ስለዚህ በዛ እንለያለን ማለት ነው። የ1960ዎቹን ትውልድ በተመለከተ የተነሳ ሀሳብ አለ። የኔ ፓርቲ ኢሃፓ እንዲሁም ደግሞ አጠቃላይ እንደ ትብብርም ከ1960ዎቹ የጀመረ ትውልድ ስለሆነ ያንን ለሀገር፣ ለህዝብ፣ ለዓላማ ራሱን የሰዋ ትውልድን በተለይ ደግሞ ለዛሬው በዚህ ቀጣይ በሌላ ቪዲዮ በሌላ አጀንዳ እስከምንገናኝ ድረስ ቸር ሰንብቱ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳዘነጉ። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።